ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ አድማጮቻችን፣ ይህ ከምጽአቱ አዋጅ ነጋሪ አገልግሎት የሚተላለፍላችሁ ወቅታዊ አሁናዊ የሆኑ ዝግጅቶችን በተመለከተ ከፓስተር አለማየሁ ነሙ ጋር እናቀርብበት ክፍለ ጊዜ ነው። ተመልሰን መተናል። በዚህ አመሻሹ ላይ ቀደም ሲል ቀን ላይ አንድ መረጃ አቀበለናችሁ ነበረ። የዓለማችን ወቅታዊ ጉዳይ በጣም አሳሳቢ የሆነ ነው ያለው። በዚህ ጉዳይ ላይ ከፓስተር አለማየሁ ጋር የምንወያይበት ምሽት ነው። ከዚች መሸጋገሪያ በኋላ ተመልሰን የምንመጣ ይሆናል። የትም እንዳትሄዱ ውድ አድማጮቻችን፣ ምክንያቱም ይህ መረጃ መስማት ስላለብን። ተመልሰን መተናል አድማጮች። አጠገቤ ፓስተር አለማየሁ ነሙ አለ። የምሽቱን ወቅታዊ መረጃ ያቀብለናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ይህ ጉዳይ በጣም አሳሳቢ እየሆነ መጥቷል። በየሰዓቱ በጣም ተለዋዋጭ መረጃዎች እየመጡ ይገኛሉ። እስኪ ምንድነው እጅ ላይ ካሉት ተነስተን እንወያያለን ማለት ነው። እንግዲህ በትናንትናው ምሽት ኢራን ከላይ እስራኤል የቴህራንን ከተማ ስደበድብ ነበረ። ምሽት ላይ ደግሞ በተራዋ ኢራን የሃይፋ ከተማንና እንደዚሁም ደግሞ በሮሆቦት ከተማ ላይ ትልቅ ድብደባ ካሄዳለች። በዚህም ድብደባ በሮሆቦት ከተማ የሚገኘው ዌዝማን የሚባለው የደህንነት ከፍተኛ የቴክኖሎጂ ማዕከል ሙሉ ለሙሉ በሚባል ሁኔታ ወድሟል። ይህንን እስራኤልን ማረጋግጣለች። እንግዲህ ይሄ ተቋም ምን ሊሰራ እንደሚችል የእስራኤል የጀርባ አጥንት እንደሆነ የሚታወቅ ተቋም ነው። ተመቷል። ሌላው ሃይፋ ከተማ ላይ ወታደራዊ የጦር ሰፈሮችና ማዘዣዎች ላይ ጥቃት አድርሳለች። ይህንንም በተለያዩ የቴሌቪዥን ጣቢያዎች ሲታይ ነበረ። እሳት አደጋ ለማጥፋት ሲረባረቡ እንደነበረ ታውቋል። ይሁን እንጂ የእስራኤል ጠቅላይ ሚኒስትር ናትናያሁ ከፎክስ ኒውስ ጋር ከፍተኛ የሆነ የዜና ቃለ መጠይቅ ተደርጎላቸው ነበረ። አንድ ሁለቱን ላንሳ። ብዙ ነገር ነው እሱ የጠየቃቸው ያነሳቸው። አንደኛው ስለ አያቶላ ሁሜኒ ምን ይላሉ፣ ምን ያስባሉ የሚለው ነው። አያቶላ ሁሜኒ አምባገነን ነው እና በእርሱን በተግባር አሁን እንዲህ ነው ማለት አንፈልግም፣ ምንም አይነት መረጃ መስጠት አንፈልግም። ነገር ግን በተግባር ስናደርገው ብታዩት ይሻላል የሚል ነው። ሁለተኛው ስለ ኢራን ያስተላለፉት መልእክት ነው። የኢራን የጦር ጀነራሎች ለመሸሽ ተዘጋጅተዋል። ስለዚህ የኢራን ሕዝብ እየመጣንላችሁ ነው፣ ነፃ ልናወጣችሁ ተቃርበናል የሚል አይነት ንግግር አድርገዋል። ይሄ ንግግራቸው በፋርስ ቋንቋም እንዲተላለፍ ተደርጓል። ይሁን እንጂ ማምሻውን አንድ ከፍተኛ የጦር ጀነራል፣ የኢራን የጦር ጀነራል አገራችንን ጥለን የትም የምንሸሽበት ምክንያት የለም፣ ውጊያ ላይ ነን፣ አገራችንን እየተከላከልን ነው፣ እየተከላከል ማጥቃታችንን እንቀጥላለን፣ በቅርቡ እስራኤል ስትዋረድ ታያላችሁ ነው ያሉት ብለዋል። እንግዲህ እነዚህ ነገሮች ቃለ ምልልስ ብቻ ሳይሆኑ ጦርነቱ እጅግ በጣም የከፋና የባሰ እየሆነ እንደመጣ ብዙ የዜና አውታሮች እየዘገቡና ምናልባትም ይህ ጦርነት በዚሁ ከቀጠለና ከተራዘመ ዓለምን ይዞ ወደ ጥፋት ሊሄድ ይችላል የሚል ነገሮች ተነስተዋል። ይሄ ዝም ብሎ የተነሳ ነገር ሳይሆን
ማክሮን በሰጡት መግለጫ የፈረንሳዩ ፕሬዚደንት ማለት ነው ትናንትናውን እሳቸው መግለጫ ሰጥተው ነበረ። እስካሁን በጦርነቱ ውስጥ እኔ አልገባኝም፣ አልተሳተፍንም የሚሉት ነገር ምክንያቱም ከፍተኛ የእስራኤል ላይ የሚደርሰውን የአየር ድብደባ እየተከላከሉ ነው ያሉት። እየተከላከሉ እያሉ እንዴት ነው ጦርነት ውስጥ አልተሳተፍንም? መሳተፍ ማለት ምን ማለት ነው? ራሱ ግራ ይገባል። ይሄ እኮ ተሳትፎ ነው። ግን እስካሁን ጦርነት ውስጥ አልተሳተፍንም ሲሉ አንድ የገባኝ ነገርን ምንድነው ጦርነቱ እየከፋ ሲሄድ ኢራንን ለመደብደብ እነሱም ይገቡበታል ማለት ነው እና ይገቡበታል ማለት ነው እና እስካሁን አልተሳተፍንም፣ እስራኤልን ከጥቃት ግን እየተከላከልን ነው ብለዋል። በጦርነቱ አለመሳተፋቸውን የሚያረጋግጥ ነገር አይደለም ይህ መግለጫ። ሌላው በጣም ይህን ጦርነት ያባብሳል ተብሎ የተፈራ አንድ ነገር የእንግሊዝ አቋም ምን እንደሆነ አልገባኝም። እኛም በዜናችን ዘግበናል፣ የዓለም አውታር ዘግበዋል። ከእስራኤል ጋር ያላትን የንግድ ግንኙነት አቋርጣለች፣ የአየር በረራን አቋርጣለች። አሁን ግን በትናንትናው ዕለት የእንግሊዙ ስታርመር ወደ ካናዳ G7 ስብሰባ ከመጓዛቸው በፊት አንድ መግለጫ ሰጥተው ነበረ። የጦር ጀቶችን፣ የጦር መርከቦችን፣ ታንኮችን ወደ መካከለኛው ምስራቅ ለመላክ ወስነዋል እና ምንድን ነው መሰለህ እንደው ምን የምትረዳ ይመስላል? እኔ አንድ ነገር እየተረዳው ነው። ፖለቲከኞች አቋም አልባ ሆነዋል። አሁን ኢራን አዘንብላ ቢሆን ወደ ማሸነፉ ከኢራን ጎን የሚቆሙ ነው የሚመስለኝ። ምክንያቱም አቋም የለሾች ናቸው። የፈረንሳዩ ማክሮን አንድ ወር አይሞላውም ከኢራኖች ጋር ነበሩ። ከኢራን ጋር ከፍተኛ ግንኙነት አላቸው እና አሁን ደግሞ ተገለበጠው ከእስራኤል ጋር ጎን መቆማቸው ዓለም ምን ያህል መሪ አልባ የሚያስተውል መሪ አልባ እንደሆነች የሚያመለክት ይመስለኛል። ለምንድን ነው? ከዚህ በፊት የምናውቃቸው መሪዎች ሳይድ አላቸው፣ አቋም አላቸው፣ የፖለቲካ አቋም አላቸው፣ ምንም አቋም አላቸው። ለማስታረቅም ቢሆን እንኳን በተባበሩ መንግስታት በተለያየ መንገድ ተጽዕኖ አድርገው ጦርነቶች እንዲቆሙ ያደርጋሉ። እኔ ለዚህ ነው እኮ የዓለም ፍጻሜ ላይ የሶስተኛው ዓለም ጦርነት ሊነሳ ጫፍ ላይ ደርሰናል የምለው ለዚህ ነው። አንደኛ የዩክሬንና ራሻ ጦርነት አሁን ተረስቷል። የሚገርምህ እኔም ታነሳለን። ራሻ ብዙ ግዛቶች እየያዘች ነው፣ በለስ እየቀናት ነው። ምክንያቱም ትኩረት ሁሉ ወደዚህ ሆነ እና እነዚህ ነገሮች ስትመለከት ፓስተር እኮ አሁን ኢራንን መደገፍ ብቻ እኮ አይደለም፣ እስራኤልንም በመጻረር እኮ እንግሊዝ፣ ጀርመንና ፈረንሳይ እኮ የቅርብ አሁን ሳምንታትም እኮ ይሁን እንደ መግለጫ አውጥተዋል። ካናዳ፣ ጀርመን፣ ፈረንሳይ፣ እንግሊዝ ሆነው እስራኤል በፍልስጤም ላይ የምታደርገውን ነገር ታቁም። ፍልስጤም መንግስት አለባት። እንደውም ፈረንሳይ እኮ በዚህ በመስከረም ሴፕቴምበር ላይ ለፍልስጤም ሀገርነት እውቅና ሰጣለሁ ብላ ደፋ ቀና እያሉ ነው። አሁን ደግሞ ያሉበትን ሁኔታ ስትመለከት የለውን ፖለቲካው ምን ያህል ተገለባባጭ እንደሆነ የሚያመለክት ነገር ነው የምትመለከተውና እስቲ የተባበሩት መንግስታትም እንደውም ቶታል ይቆጠር የለም እሱ ምንም የማይሰማ መስሪያ ቤት ደሞዝ ብቻ ይብሉ። የእግዚአብሔርን ቃል እንካፈልና እስቲ የዛሬውን ደግሞ የምሽቱ መልእክታችን እንጠቀልላለን። ቁጥር 1 ቀን ላይ ተካፍለነው ነበረ። ምዕራፍ 5 ቁጥር 2 ነው። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ነው የሚለው። እንዴት አወቅን? ከእግዚአብሔር ቃል። ሰዓቲቱን አለ ኢየሱስ፣ ቀኗን ሰዓቲቱን ከአብ በስተቀር እኔ እንኳን አላውቅም ነው ያለው። ግን ምንድን ነው አለ? እንደ ሌባ በድንገት ይመጣል አለ። ሉቃስ 12:39 ላይ ምን ይላል መሰለኝ? ይህንን ግን እወቁ፣ ባለቤቱ በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም እንዲቆፈር ባልፈቀደ ነበር ይላል። ግን በጣም አንድ የሚገርመኝ ነገር አለ። ጌታ በግልጽ ነግሮናል እንዴ መቼ እንደሚመጣ እኮ።
ማናቀው ሰዓቲቱን ቀኒቱን ነው። አየህ ነቅተህ የምትተኛ ነቅተህ የምትቆመጥ ከሆነ ነቅተህ የምትዘጋጅ ከሆነ ሌባው ድንገት ሰርስሮ አይገባም ቤትህ። ገብቶሃል? ነቅተህ የምትጠብቅ ከሆነ በንጥቀት ጊዜ ሬዲ ነሽ፣ ሽው ነው የምትለው። ስለዚህ ምንድነው እያለን ያለው የእግዚአብሔር ቃል? ሰዓቲቱ ስለማታውቁ ተዘጋጁ ነው። ተዘጋጁ ነው። አንደኛ ቆሮንቶስ 1:8 ላይ ምን ይላል? እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን በዛች ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜው ድረስ ምን ያደርጋችኋል? ያጸናችኋል። ምን ስንሆን? ስንዘጋጅ። ምን ስንሆን? አሁን ቤተ ክርስቲያን የምትዘጋጅበት ጊዜ ነው። እውነት ነው። ወደ ተልእኮዋ ተመልሳ ወንጌል እየሰበከች ክርስቶስን እየገለጠች እያስተማረች ደቀ መዝሙር እያደረገች ሰዎችን እያነቃቃች ለክርስቶስ ኢየሱስ ምጽአት የምታዘጋጅበት ነው። የተኙትን እየቀሰቀሰች ያንቀላፉትን እየቀሰቀሰች ሰዓቱ ደርሷል የምትልበትና ይህንን አዋጅ የምታውጅበት ታይም ላይ ነን ያለን። ነገ ምን እንደሚሆን አናውቅም። ባለፈው እንደውም ምናልባት ከጦርነቱ በፊት ሮብለት ማክሰኞ ዕለት ነው ሐሙስ ዕለት ከጦርነቱ በፊት ከመነሳቱ በፊት ምን ብዬ ነበረ? ነገ ምን እንደሚሆን አናውቅም። ማታ ምን እንደሚከሰት አናውቅም። አሁንም ነገ ምን እንደሚሆን አናውቅም። ማታ ምን እንደሚከሰት አናውቅም። ግን እንደ እግዚአብሔር ቃል ዝግጁ መሆን አለብን። እንደ እግዚአብሔር ቃል መበርታት አለብን እላለሁና ቅዱሳን ወገኖቼ ሬዲ ሁኑ፣ ተዘጋጁ። የጌታን ቀን እንደ ሌባ በድንገት ስለሚመጣ ስለማናውቅ ሰዓቱን ሁሌም ንቁ፣ የተዘጋጀን ሆነ መገኘት አለብን። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከኛ ጋር በጌታ ፍቅር እንለምናችኋለን። አብራችሁን አገልግሉ። የጌታ ጸጋና ሰላም ምሕረትና ቸርነት ይብዛላችሁ። ከዚህ ውጭ ደግሞ ምናልባት ማታ ላይ ሰበር ካለ 5 ደቂቃ ይሁን 10 ደቂቃ ድንገት የምንገባ መሆኑን ከወዲሁ እንገልጻለን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በእውነት ስለማያልቀው የእግዚአብሔር ቃል እግዚአብሔር እናመሰግናለን። እውነት ለመናገር አንተ የተናገርከው ትልቅ ቁም ነገር አለና በተለይ ደግሞ ይሄ ነቅቶ ስለመዘጋጀት በጣም በጣም ጆሮአችንን ስለን ማዳመጥ ያለብንና ዝግጁ ሆነን የምንጠባበቅበት ጊዜ ቢኖር ይሄ ነው። እነዛም ቆነጃጅቶች እኮ ቢያውቁ ኖሮ ሙሽራው የሚመጣበትን ሰዓት ነቅተው በተዘጋጁ ነበርና ያው እንደድል ሆኖ የተዘጋጁት ብቻ በቅጥር ውስጥ ሆኑ። እኛም ይህንን መልእክት ነው አበክረን ማስተላለፍ የምንፈልገው። ቅዱሳን ወገኖች ዝግጁ ሆነን መጠባበቅ አለብን፣ አንድ አይናችንን ከፍተን መጠባበቅ አለብን ብለን ዘወትር እንግዲህ መረጃዎችን መልእክት እያስተላለፍን ነው። የዛሬው መልእክት እና መረጃ ይህንን ይመስላል። እግዚአብሔር ፈቃዱ ከሆነ ደግሞ በነገው ዕለት የምንገናኝ ይሆናል። ፓስተር እንዳለው ደግሞ በሰበር ካለ ምንገባም ይሆናል። እስከዚያው ድረስ ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ